በቀን ከ1.9 ቢሊዮን ጊዜ በላይ ይሸጣል። በየትኛውም የዓለማችን ክፍል ብትሄዱ ኦኬ ከሚለው ቃል ቀጥሎ በብዛት የሚታወቀው ሁለተኛ ቃል እሱ ነው። አዎ ስለ ኮካ ኮላ ነው የምናወራው። ግን ታውቃላችሁ ዛሬ በደስታ የምንጠጣው ይህ መጠጥ የተጀመረው እንደ መድኃኒት ነበር እና ደግሞ የዚህ መጠጥ ቀመር ወይም ፎርሙላ በዓለማችን ላይ እጅግ ጥብቅ ከሆኑ ሚስጥሮች አንዱ ነው። በዛሬው ቪዲዮ የኮካ ኮላን አስገራሚ ታሪክና እንዴት እንደሚመረት ደረጃ በደረጃ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ታሪኩ ወደ ኋላ በ1886 ዓ.ም ይወስደናል። ቦታው አትላንታ አሜሪካ። ዶክተር ጆን ፔምበርተን የተባለ ፋርማሲስት ለራስ ምታትና ለድካም ማስተጋሻ የሚሆን መድኃኒት በመፈለግ ላይ ነበር። ዶክተር ጆን በቤቱ ጓሮ በሚገኘው ትልቅ ድስት ውስጥ የተለያዩ ቅጠሎችንና ንጥረ ነገሮችን በማቀላቀል አንድ ሽሮፕ ሰራ። የሰራው ፈሳሽ አቅራቢያው ፋርማሲ ወስዶ ካርቦሃይድሬት ውሃ ጨመረበት። ውጤቱስ? ጣዕሙ የሚገርም ሆነ። የመጠጡ ስም ኮካ ኮላ የተባለው በፍራንክ ሮቢንሰን ነበር። ስሙን ያወጣው መጠጡ ከተሰራባቸው ሁለት ዋና ዋና ቅጠሎች ማለትም ከኮካ ቅጠልና ከኮላ ነት በመውሰድ ነበር። መጀመሪያ ላይ በቀን የሚሸጠው 9 ብርጭቆ ብቻ ነበር። ዛሬ ግን በሰከንድ በሺዎች ይሸጣል። ስለ ኮካ ኮላ ስናወራ ይህንን አለማወቅ አይቻልም። የኮካ ኮላ ትክክለኛ የአሰራር ሚስጥር ወይም ፎርሙላ የት እንዳለ ታውቃላችሁ? ይህ ፎርሙላ በአትላንታ በሚገኘው ወርልድ ኦፍ ኮካ ኮላ ሙዚየም ውስጥ በከፍተኛ ጥበቃ እንደሚጠበቅና ካዝና ውስጥ ተቀምጧል ይባላል። ነገር ግን ይህ ይባል የነበረው ውሸት ወይም እውነት ባይታወቅም ሙሉ ፎርሙላውን የሚያውቁት ሁለት ሰዎች ብቻ ናቸው። እነዚህ ሁለት ሰዎች አደጋ ቢደርስ ሚስጥሩ አብሮ እንዳይጠፋ በአንድ አውሮፕላን ላይ ለብቻቸው አይሳፈሩም ይባላል። እውነት ይሆን? እሺ አሁን ደግሞ ወደ ዘመናዊ ፋብሪካው እንግባ። ኮካ ኮላ እንዴት ነው የሚመረተው? ሂደቱ 5 ዋና ዋና ደረጃዎች አሉት። የመጀመሪያው የውሃ ዝግጅት። ኮካ ኮላ 90% ውሃ ነው። ነገር ግን ተራ ውሃ አይደለም። የጣዕም መቀየር እንዳያመጣ ውሃው በዘመናዊ ማሽኖች ተጣርቶና ታክሞ ምንም አይነት ጣዕምና ሽታ የሌለው ንጹህ ውሃ ይዘጋጃል። በመቀጠል ለውሃው ስኳር ወይም ከፍተኛ የስኳር መጠን ያለው ሽሮፕ ይጨመርበታል። ይህ ነው ለኮካ ኮላ ጉልበት ሰጪ ጣፋጭነት የሚሰጠው። ኮካ ኮላን የምናውቀው ጥቁር ወይም ቡናማ ቀለም የሚያገኘው ካራሜል ከተባለ የተቃጠለ ስኳር ቀለም ነው። ይህ ካልተጨመረ መጠጡ መልክ አይኖረውም። በመጨረሻም ሚስጥራዊ ውህደት። ይህ ወሳኙ ደረጃ ነው። መርቻንዳይዝ 7X በመባል የሚታወቀው ሚስጥራዊ የኮካ ኮላ ጣዕም ይጨመራል። ይህ ውህድ የኮካ ኮላ ልዩ ጣዕም ይሰጠዋል። በመጨረሻም መጠጡ አረፋ እንዲኖረውና ሲጠጡት እንዲለበልብ ካርቦን ዳይኦክሳይድ ጋዝ በከፍተኛ ጫና ይጨመርበታል። አሁን ኮካ ኮላ ዝግጁ ነው። ጠርሙስ ውስጥ ይገባል፣ ይታሸጋል፣ ወደ እናንተ ይላካል። ከአንድ ሰው የጓሮ ድስት ተነስቶ ዛሬ ዓለምን የተቆጣጠረው የኮካ ኮላ ታሪክ ይህን ይመስላል። በሚቀጥለው ጊዜ ቀዝቃዛ ኮካ ኮላ ስትጠጡ ይህ መጠጥ በመጀመሪያ ለራስ ምታት ማስታገሻ እንደተሰራ አትርሱ። ይህ ቪዲዮ እንደ ኮካ ኮላ ከጣፈጣችሁ ላይክ በማድረግ ቤተሰብ ሁኑ። እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ አድርጉ። በሌላ ጣፋጭ ቪዲዮ እስክንገናኝ ቸር ይግጠመን። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።